ክብር ለኢየሱስ ይሁን። አሜን። የምናገርበት ሐሳብ ሶስቱ የታማኝነት ጥሪዎች በሚል ነው። እስቲ ሶስቱ የታማኝነት ጥሪዎች በሉ እስቲ። ክብር ለኢየሱስ ይሁን። እንግዲህ በተለይ በዚህ ዘመን ታማኝነት በጣም 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 የጠፋ ውድ ነገር ሆኗል አይደለም? ዳይመንድ ሆኗል። እና ብዙ ሰው ታማኝ የሆነን ሰው ይፈልጋል። ታማኝ የሆነ ወዳጅ እንፈልጋለን። ታማኝ የሆነ ጓደኛ እንፈልጋለን። ታማኝ የሆነ ቤተሰብ እንፈልጋለን። ያላገቡ ወጣቶች ታማኝ የሆነ የትዳር አጋር ይፈልጋሉ። ስራ መቅጠር የሚፈልጉ ሰዎች ታማኝ የሆነ ሰራተኛ ይፈልጋሉ። በቤተ ክርስቲያንም ታማኝ የሆኑ አገልጋዮችን እግዚአብሔር እንዲሰጠን እንጸልያለን። ታማኝነት በሁሉ ቦታ ይፈልጋል። ነገር ግን ታማኝነትን ሰው ብቻ ሳይሆን እግዚአብሔርም እየፈለገ ነው ያለው። እግዚአብሔር ታማኞች ያድርገን። አሜን አሜን አትሉም? ኢየሱስ ጌታ ነው። ምሳሌ 20 ቁጥር 6 ላይ ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል ይላል። ስለዚህ ሁሉም የራሱን ቸርነት፣ በጎነት ይናገራል። ሁሉም ሰው ቢጠየቅ እኔ ክፉ ነኝ አይልም። እኔ ታማኝ አይደለሁም የሚል ሰው ማግኘት በጣም ከባድ ነው። ሁሉም ሰው ታማኝ እንደሆነ መልካም እንደሆነ ነው የሚናገረው አይደለም? ነገር ግን መጽሐፍ ቅዱስ ምን ይላል? የታመነን ሰው ማን ያገኘዋል? ስለዚህ የምንነጋገረው ስለ ሶስቱ የታማኝነት ጥሪዎች ነው። አሜን። ጌታ የተባረከ ይሁን። እንግዲህ በዚህ ዘመን ወገኖቼ ሐዋርያው ጳውሎስ ለጢሞቴዎስ እንደጻፈው እግዚአብሔር አምላክ በታማኝነት የሚያገለግሉትና የሚከተሉትን ሰዎች ይፈልጋል ዛሬ። አሜን። ትንሽ መግቢያ ልስጣችሁ። እንግዲህ ሐዋርያው ጳውሎስ ይህን መልእክት የጻፈው የመጨረሻ ወደ ጌታ ሊሄድ ጉዞውን ጨርሶ ቀናቶች ወይም ደግሞ ሳምንታት እርግጠኛ ሆነን መናገር ባንችልም ጥቂት ጊዜ በቀረው ጊዜ የሞት ፍርድ ተፈርዶበት ሊሰዋ በሮም እስር ቤት በነበረበት ሰዓት ነው የጻፈው እና ለጢሞቴዎስ እንዴት አይነት ከባድ መልእክት እንደሚሆን አስቡት። በሱ ቦታ ሆናችሁ ማለት ነው። ጳውሎስን የሚያክል ሐዋርያ አይደለም። የአዲስ ኪዳንን ግማሽ የጻፈ ወንጌልን በኤዥያ በአውሮፓ የአሕዛብ ሐዋርያ እስከ ሶስተኛ ሰማይ እየተነጠቀ ሚስጥራትን የሚቀበል ሰው አይደለም። አጠገባችን የለመድነውን ጎረቤት በደንብ እንኳን ማንቀረበውን ሰው ብናጣ እናዝናለን። በጣም ውስጣችን ይሰበራል አይደለም? ሊሄድ እንዳለ ስናውቅ ሰው ማለት ነው። እና ሊለየው ነው፣ ሊሄድ ነው ሐዋርያው ጳውሎስ። ጉዞዬን ጨርሻለሁ፣ ሩጫዬን አጠናቅቄያለሁ ይለዋል እና ያውቃል ጢሞቴዎስ በፈጠነና ይለዋል። መጨረሻ ላይ ወደ እኔ ለመምጣት ፍጠን። አግኝቶት መሞት ነው የሚፈልገው፣ አግኝቶት መሰዋት ነው የሚፈልገው። እና የመጨረሻው መልእክት ነው ይሄ መልእክት ለሐዋርያው ጳውሎስ። እና እርግጠኛ ሆነን ጊዜው መናገር ባንችልም በ64 እስከ 65 አካባቢ ተጽፎ ሊሆን ይችላል የሚል ግምት አለ። ምክንያቱም ከዛ በኋላ ሐዋርያው ጳውሎስ ስለተሰዋ ማለት ነው። እና እንግዲህ በዚህ መልእክት ላይ ሐዋርያው ጳውሎስ ምን ይለዋል? ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ ምን በል በርታ። አሜን። የሚያበረታ ጸጋ አለ፣ የሚያቆም ጸጋ አለ። እኔ ባለፍም፣ እኔ ሩጫዬን ብጨርስም፣ እኔ ከጎንህ ባልሆንም፣ እኔ ከጎንህ ሆኜ በርታ ልልህ ባልችልም ከዚህ በኋላ ግን ጸጋ አለ። እስቲ ጸጋ አለ በሉ። አሜን አሜን አትሉም ወይ? ኧረ ጸጋ አለ፣ የሚያበረታ ጸጋ አለ፣ ሰው ባይኖር የሚያስከትል ጸጋ አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አሜን። እና ብዙ ሰዎች የመሰከሩለት ከኔ የሰማውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይለዋል። ለሌሎች ለሶስተኛ ጀነሬሽን ሰምተው ራሳቸው ጋር ለሚያስቀሩ ሳይሆን ሰምተው ደግሞ ለሌሎች ማስተላለፍ ለሚችሉ ሰዎች፣ ለባላደራዎች ማስተላለፍ ለሚችሉ፣ ወደ ትውልድ ማስቀጠል ለሚችሉ ሰዎች ለሚያስተላልፉ ይለዋል። በጣም የሚገርም ነው። ለታመኑ ሰዎች ምን በል? አሁን ምን ላሉ ሰዎች አይሰማማ? አትናገሩም ቃሉን? ሃሌሉያ! ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ጆን ፓይፐር የተባለው መጽሐፍ ቅዱስ አስተማሪ ምን አለ?
እውነቱን ለሌሎች ለሚያሰሙ ታማኝ ሰዎች ሆን ብለው የሚያስተላልፉ ሰዎች ከሌሉ በስተቀር ቤተክርስቲያን ሁልጊዜም ከመጥፋት አንድ ትውልድ ይቀራታል አለ። ለመጥፋት ስንት ትውልድ ይቀራታል? የሚያስተላልፍ ከሌለ ቤተክርስቲያን ለመቀጠል ለቤተክርስቲያን አደጋ ውስጥ ትገባለች። ምንን የሚያስተላልፉ? አይሰማኝም። አደራውን ምን የሚሉ የሚያስተላልፉ የወንጌልን አደራ ወደ ሌላው ትውልድ እያበሩ ይዘው የሚቀጥሉ ከሌሉ በስተቀር ቤተክርስቲያን አደጋ ውስጥ ትገባለች። ምን አይነት ሰዎች? ታማኝ፣ ዝም ብሎ ሰዎች አይደለም የሚለው፣ ታማኝ ሰዎች። ዛሬ የምንነጋገረው ስለምንድን ነው? አይሰማም በሏ። ኢየሱስ ጌታ ነው። የላስብላችሁ ሳይሆን የሚሰራ ነገር ስላለው ስትናገሩ፣ አሜን። ኢየሱስ ክርስቶስ ያድናል። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ ለጢሞቴዎስ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይለዋል። ገና መልእክቱን ሲጀምር ምዕራፍ 1 ላይ። ስለዚህ መልካምን አደራ እንዲጠብቅ ይነግረዋል። ደግሞ ብዙዎች ለዚህ አደራ ታማኞች እንዳልነበሩም ይነግረዋል። ቁጥር 15 ላይ ምዕራፍ 1 በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ይለዋል። ከኔ ምን ብለዋል? ፈቀቅ ብለዋል። ታማኞች አልነበሩም ማለት ነው። እና እንግዲህ ሐዋርያው ጳውሎስ በዚህ ክፍል ላይ በሁለተኛ ጢሞቴዎስ በጣም እየወደው ለነበረ ለወዳጁ የአገልግሎት ባልደረባው ደግሞ መንፈሳዊ ልጁ ለሆነው ለጢሞቴዎስ ታማኝነትን ይዞ እንዲቀጥልና በታማኝነት እንዲገሰግስ ሩጫው እንዲሮጥ ይመክረዋል ማለት ነው። ክብር ለጌታ ይሁን፣ አሜን። እንግዲህ በዚህ ክፍል ላይ እንደምንመለከተው ሐዋርያው ጳውሎስ ሩጫውን ጨርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል። ሩጫውን ምን አድርጌያለሁ? የማንን ሩጫ? የኔን ሳይሆን ክርስቶስ ኢየሱስ ያስቀመጠልኝን ሩጫ ምን አድርጌያለሁ? የእሱን ሩጫ ሮጥኩኝ ይለዋል። እና ጨርሼዋለሁ፣ ፈጽሜዋለሁ፣ ሃይማኖትን ጠብቄዋለሁ፣ ተጋድሎዬን ተጋድያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ኢየሱስ ጌታ ነው። በቀኑ መጨረሻ እንዲህ ማለት እንድንችል እግዚአብሔር ይርዳን። አሜን። ጨርሻለሁ ይለዋል። እኔ ጨርሻለሁ፣ አንተ ግን እንደ መልካም በጎ ታማኝ ባሪያ አሜን ይለዋል። ክብር ለኢየሱስ ይሁን። መልካም በጎ ታማኝ ባሪያ ያለው ማን ነው? ጌታ ኢየሱስ ነው አይደል? ማቴዎስ ምዕራፍ 25 ላይ አንተ በጎ መልካም ባሪያ በጥቂቱ ታምናልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ ይለውና እናነባለን። ኢየሱስ ጌታ ነው። እሺ አሁን ቶሎ ብለን ወደ ዋናው ሐሳብ እንምጣ። እንግዲህ በዚህ ክፍል ላይ በርዕሴም ላይ ለማንሳት እንደሞከርኩት የምናገርበት ሐሳብ ስለ ሶስቱ የታማኝነት ጥሪ ነው። አሜን። ሶስቱ የታማኝነት ጥሪዎች። ሃሌሉያ። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ የመጀመሪያው የሚናገረው ሐሳብ የመጀመሪያው ጥሪ በዚህ ክፍል ላይ እንደምንመለከተው ቁጥር 3 እና 4 እናንብብ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል፣ የሚዘምተው ሁሉ ለጦር የሚያስከተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይለዋል። ክብር ለኢየሱስ ይሁን፣ አሜን፣ ሃሌሉያ። ስለዚህ የመጀመሪያው ጥሪ በጎ ወታደር፣ የክርስቶስ በጎ ወታደር የሚለው ነው። የክርስቶስ በጎ ወታደር በሉ እስቲ፣ አሜን። ሁላችንም የክርስቶስ በጎ ወታደሮች እንድንሆን ተጠርተናል። አሜን። መቼም የወታደርነት ጥሪ ብዙ በግዳጅ ስለሆነ የሚታወቀው በውዴታ ስላልሆነ ውትድርና ሲባል ሰው ይፈራ። የክርስቶስ ውትድርና በውዴታ ነው። አሜን፣ በውዴታ ነው። ግን ዘላለምን ይወስናል። ወታደር የአንድ ሰራዊት አባል ነው አይደለም? ወታደር ከተባለ ወይ የኢትዮጵያ ነው ወይ የኬንያ ነው ወይ ፈረንሳይ ነው ወይ አሜሪካ ነው አይደለም? ስለዚህ የኢየሱስ ወታደር ከሆነ የማን ነው? የሰማይ ወታደር ነው። የኢየሱስ ወታደር ነው ማለት ነው። አሜን። እና ሁሉም ወታደር ደግሞ ለጦርነት ለሰልፍ የሚዘጋጅ ነው አይደለም? ወታደር ተብሎ እኔ ውጊያ አልወድም ጦርነት አልፈልግም ማለት ይችላል? አይችልም።
ስለዚህ የኢየሱስ ወታደር ሲባል የሚዋጋ ማለት ነው። የሰማዩን አጀንዳ ይዞ የሚጠብቅ የሚያስጠብቅ ደግሞ የሚዋጋ ሰልፍን የሚያደርግ ጌታውን የሚያከብር ለጌታው ዓላማ የተሰለፈ ማለት ነው። አሜን። ለመዋጋት የሰለጠነ ማለት ነው። ዳዊት እጆቼን ለሰልፍ ጣቶቼን ለዘመቻ አሰማርክ እንዳለው ማለት ነው። ክብር ለኢየሱስ ይሁን። አሜን አትሉም ወይ? ክብር ለኢየሱስ ይሁን። እግዚአብሔር እኮ ትልቅ ሐሳብ ነው የገለጠልን ያለው። ሃሌሉያ። እንግዲህ የመጀመሪያው ሐሳብ ስለ ወታደር ነው የሚነግረው። ሐዋርያው ጳውሎስ እንደ ኢየሱስ ክርስቶስ በጎ ወታደር ይለዋል። እግዚአብሔር ተዋጊ ነው፣ ስሙ ማን ነው ይላል ዘጸአት 15:3 ላይ እግዚአብሔር ነው። አሜን። እግዚአብሔር ምንድን ነው? እግዚአብሔር ሲቪሊያን የለውም። እግዚአብሔር ራሱ ተዋጊ ነው፣ ያለውም ሰራዊት ነው። የእግዚአብሔርም ስም የሰራዊት አምላክ ነው። አሜን። ስለዚህ ማይንድ ሴታችንን አስተሳሰባችንን እንደ ወታደር እናስብ። አሜን አሜን። ደህና ነው ወይ? በሉት አጠገባችሁ ያለውን ሰው ኢየሱስ ጌታ ነው። አሜን። ስለዚህ ኢየሱስ ክርስቶስ በሕይወታችን እንደ ብርቱ ወታደር አድርጎ ሊቀርጸን ይፈልጋል። እንደ ራሱ ወታደር ለራሱ ሊያዘምተን ይፈልጋል። አሜን። ምን ማለት ነው በጎ ወታደር የሚለውን 7 ነጥቦችን ቶሎ ብዬ አንስቼ ወደ ማጠቃለሉ እመጣለሁ። የመጀመሪያው ታማኝ በጎ የክርስቶስ ወታደር መከራን ይቋቋማል። መከራ ምን ያደርጋል? ይቋቋማል። በጫና ውስጥ በተጽዕኖ ውስጥ ሰልፍ ሲመጣ ውጊያ ሲበዛ ዳር አይዝም፣ አቅጣጫ አይቀይርም፣ ሽፍት አያደርግም፣ ዞር አይልም። መከራን ችግርን ይቀበላል። ክብር ለጌታ ይሁን። አሜን። አንዳንድ ሰው ተግሳጽ እንኳን መስማት አይፈልግም አይደለም? ቸርች መጥቶ ስለሱ መልካምነት እንዲነገር ወይም ደግሞ እንዲሞገስ ይፈልጋል። ቸርች ኢየሱስ ነው የሚሞገሰው። አሜን። ሰው አይሞገስም። አሜን። ሁላችን ቅድም የሰማችሁ ጸጋው ነው ያቆመን፣ ክሬዲቱ የሱ ነው። አሜን። እኛ ማንጠቅም ባሪያዎች። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ወታደር የክርስቶስ በጎ ወታደር መከራ ምን ያደርጋል አልኳችሁ? ይቋቋማል። መከራን ይቋቋማል። ጥላቻን ይቋቋማል። የዓለምን ግፊት ይቋቋማል። መከራን ይቋቋማል። እንደ ሙሴ ማለት ነው። እምቢ ይላል። ስለዚህ የክርስቶስ ወታደር መከራን መቋቋም የሚችል ነው። ስለዚህ የክርስቶስ በጎ ወታደር ሆነን ለመሰራት የምንፈልግ ሰዎች ከሆንን መከራን ለመቋቋም ፈቃደኛ መሆን አለብን። መጀመሪያ ወታደር ሲመዘገብ በተለይ ባደጉ ሀገራት ይነገረዋል። አግሪመንት አንብቦ በጣም አለ። እሱም ብዙ ሀገሮች ላይ ይኖራል ብዬ አስባለሁ። እና ከሚጠቀሱ ነገሮች ውስጥ 1-2 ነገሮች ልንገራቸው። የመጀመሪያው ነገር ወታደር ለውትድርና ሲገባ የሚነገረው ወይም ደግሞ አግሪመንት ውስጥ ያለው ማንኛው በአዛዡ በኩል የሚሰጠውን ትዕዛዝ ለመፈጸም በሙሉ ፈቃደኝነትና በሙሉ ኃይሉ ለመፈጸም ቃል ይገባል ማለት ነው። የመጀመሪያ ስለዚህ ከዚህ በኋላ የሚኖረው ለማን ነው? ለሚያዘምተው ነው። ክብር ለእግዚአብሔር። ስለዚህ ህጋዊ በሆነ መንገድ ለሚሰጠው ማንኛውም ግዳጅ ለመወጣት ፈቃደኛነቱን አረጋግጦ ነው የሚገባው። ክብር ለኢየሱስ ይሁን። አሜን። ሁለተኛ በማንኛውም ሊያሰማራው ሊያዘምተው አዝማቹ በሚፈልገው ስፍራ ሁሉ ለመዝመትና ለመዋጋት እንደዚሁ ቃል ይገባል። አይ እኔ አልሄድም እዛ ሙቀት ነው ማለት አይችልም። እዛ አካባቢ በረዶ ነው ቅዝቃዜውን አልችለውም ይከብደኛል ማለት ይቻላል? አይቻልም። ወታደር ከሆንክ እንደ ወታደር ታዛዥ ሆነ ለመኖር ኤቲክሱ የሚጠይቅህን ለመቀበል ፈቃደኛ መሆን አለብህ። ያ ኤቲክስ ያ ፈቃደኝነት ሊኖር ይገባል። ስለዚህ ሐዋርያው ጳውሎስ እንደ ኢየሱስ ክርስቶስ በጎ ወታደር ነው የሚለው። በጎ ሕሊና ይኑር ይለዋል። መጀመሪያ መልእክት ላይ አይደል? አንደኛ ጢሞቴዎስ ላይ በጎ ሕሊና ይኑር ይለዋል። በጎ ሕሊና በበጎ መልኩ የሚዋጋ ወታደር የኢየሱስ በጎ ወታደር እኮ ያልሆነም አለ ማለት ነው። እግዚአብሔር ከዚህ ይጠብቀን። አሜን። ቅንነታችንን ሳንጥል በበጎ ሕሊና በበጎነት እንድንዋጋ እግዚአብሔር ይፈልጋል። አሜን ሃሌሉያ። ይሄ የመጨረሻ ዘመን ነው ያለ ነው ታውቃላችሁ። ሐዋርያው ጳውሎስ ምዕራፍ 3 ላይ ይነግረዋል። በመጨረሻ ዘመን የሚያስጨንቅ ዘመን እንዲመጣ ወቅ በመጨረሻው ቀን ይለዋል። ሰዎች ራሳቸውን የሚወዱ ገንዘብን የሚወዱ ዳተኞች፣ ጨካኞች፣ መልካም የሆነውን የማይወዱ
ትዕቢተኞች፣ ከእግዚአብሔር ተድላን የሚወዱ የአምልኮ መልክ ያላቸው ግን ኃይሉን የካዱ ይሆናሉ ብዙዎች ይለዋል። እግዚአብሔር ከዚህ ይጠብቀን። አሜን። ስለዚህ መከራን አስወግድ ሳይሆን ለመከራ ተዘጋጅ ነው የሚለው። አጠገባቸው ያለውን ሰው ለመከራ ተዘጋጅ ነው ብሎት። እንግዲህ ይሄ ነው መልእክቴ። ኢየሱስ ጌታ ነው። ብዙ ጊዜ የለመድነው ከመከራ አውጣን ነው። ዛሬ ግን እኛ የመጣ ነው በመከራ ውስጥ የሚያጸና ጸጋ እግዚአብሔር አለው እንድንላችሁ ነው። አሜን። ያንን ጸጋ አብረን ለመካፈል መተናል። አሜን። መከራን የሚሸሽ ክርስቲያን የክርስቶስ በጎ ወታደር መሆን አይችልም። አያችሁ፣ ከክርስቶስ ጋር መከራን ለመቀበል ፈቃደኛ መሆን አለብን። ከክርስቶስ ጋር መከራን ለመቀበል ቅድም ወንጌል ዋጋ ያስከፍላል ሲባል ነበረ። እንደዛ ነው። በቃ ባህሪው ነው። ኢየሱስ ጌታ ነው። እስቲ ባህሪው ነው ብሎ እንደዛ ነው ብሎ እስቲ አሜን። ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል። ስለዚህ እግዚአብሔር ከምንችለው በላይ እንድንፈተን አይፈቅድምና መከራውን ለመቀበል ጽዋውን ለመጠጣት ፈቃደኛ እንሁን። አሜን። ሐዋርያው ጳውሎስ የሮም ወታደሮችን ያውቃል። ጥንካሬያቸውን፣ ታማኝነታቸውን፣ ታማኝ የሆኑትን ያውቃል፣ ያልሆኑትም ያውቃል። ስለዚህ ምሳሌ የሚሰጠው በውትድርና ነው። ሁለተኛ ታማኝ የክርስቶስ ወታደር በትኩረት ይቀጥላል። ትኩረቱን ሰው ላይ አያርግም፣ ሁኔታ ላይ አያርግም። ሰው ሲበዛ ሳይበዛ፣ ነገሮች ሲሞሉ ሳይሞሉ ሳይሆን ሁልጊዜ ተልእኮ ላይ ፎከስ ያደርጋል። አሜን። የተጠራበት ጥሪ ላይ እግዚአብሔር የላከው የሰጠው አደራ ላይ ፎከስ ያደርጋል። ብዙ ሰው በዚህ ዘመን እግዚአብሔር የሰጠው ላይ ሳይሆን እግዚአብሔር ከሰጠው ውጪ በሆነ ነገር ላይ ነው ፎከስ የሚያደርገው። አንዳንዱ በጠላት ላይ፣ አንዳንዱ በሁኔታ፣ አንዳንዱ በሌላው ላይ ነው የሚያደርገው። እግዚአብሔር ከዚህ ጠብቀን። አሜን። ትኩረቱ በተልእኮ ላይ ነው። ወታደር ተልእኮ አለው። ግልጽ የሆነ ምን አለው? ተልእኮ አለው። ግልጽ የሆነ ተልእኮ፣ ክሊር የሆነ ሚሽን አለው እና ተልእኮን የሚቀበለው ከማን ነው? ከአዝማቹ ነው። ከህዝብ ተልእኮ የሚቀበለው ወታደር ታውቃላችሁ? የለም በዓለም ላይ። ከአዝማቹ ነው፣ ከአለቃው ነው የሚቀበለው አይደል? እስቲ ምናልባት እዚህ ጋር ያሉ ሰዎች እንድረዳቸው ፈልገዋል ብሎ መሄድ ወታደር አለ እንዴ? አለ? ተልእኮውን ሰምቶ አለቃው አዝማቹ በሚያዘምተው ነው የሚሄደው አይደል? ሰዎች ቤተክርስቲያን ውስጥ በክርስትና ህይወት ውስጥ መተን ደስ እንዳለን ወይ ሌላው እንዳዘመተ መዝማት የለብንም። ቤተክርስቲያን ጆሮቿ ሊከፈቱ ይገባል። አሜን። መንፈስ ቅዱስን ልንሰማ ይገባናል። ራሳችንን መካድ ከኛ ይጠበቃል። እንደ ኢየሱስ ክርስቶስ ብርቱ ወታደር ጌታ የሚለንን ሰምተን የምናደርግ እንድንሆን ጌታ በሚለን ነገር ላይ ማተኮር አለብን። አሜን። አሜን አትሉም? ኢየሱስ ጌታ ነው። መኪና ሲመጣልህ አየው ብልህ በደንብ ነው አሜን የምትለው አይደል? ጣራው ስለሚሰነጠቅ መኪና እኮ ወገኖች መንግስተ ሰማይ አያገባም አይደል? ምድር ላይ ነው የሚወስደው አይደል? እንኳን መንግስተ ሰማይ አየር ላይም አይሄድም። ኢየሱስ ጌታ ነው። ይሄ እውነት ግን ሰማይ ይዞት ይሄዳል። አሜን። ኢየሱስ ጌታ ነው። ይሄ ጸጋ የሰማዩን በር ያስከፍታል። አሜን። ሃሌሉያ። ይህም ዛሬ ሰው የእግዚአብሔር ቃል የጣለበት ዘመን ላይ ስለሆነ ያለ ነው። ሰው የእግዚአብሔርን ቃል ሳይሆን የልቡን ነው የሚፈልገው። ስለዚህ ከእግዚአብሔር ሐሳብ ውጭ ነው የሚመላለሰው ብዙ ሰው። ዛሬ ደግሞ እኛ የመጣ ነው ወደ ቃሉ ተመለሱ ልንላችሁ ነው። አሜን። አይሻልም? መጨረሻ ከማዘን ከመጣል ወደ እሳት አይሻልም? ዛሬ መትረፍ ይሻላል። ቢያምም መድኃኒቱን ወስዶ መዳን ይሻላል። ኢየሱስ ጌታ ነው። መዳን ነው የምንፈልገው። እናንተስ? ሃሌሉያ። ስለዚህ ወታደር የተከፋፈለ ሐሳብ የለው። ማንን ልስማ? እሱ ልስማ፣ ያንን ልስማ፣ እሷን ልስማ አይልም። ክሊር ነው ሚሽኑ። የሚሰማውን ያውቃል፣ አለቃውን ያውቃል፣ ጌታውን ያውቃል። እሱን ነው የሚሰማው። ሌላ የሚሰማው የለም። አዛዡን ነው የሚሰማው። ስለዚህ በጎ ወታደር ኢየሱስን የሚሰማ ነው። ቃሉን የሚሰማ መንፈስ ቅዱስን የሚሰማ ነው። እንዲህ ነው አባቶች የኖሩት። እግዚአብሔር በጎ ወታደሮች ያርገን። አሜን። አንዳንድ ሰው አገልግሎትን እንኳን እስቲ ልሞክረው በሚል ነው። አገልግሎት አይሞክር። እግዚአብሔር ነገር ሙከራ የለውም። ዳዊት ሞከረውና ይቅርብኛል አይደል? እግዚአብሔር ባለማንበደኝ በወንጭፍና ጠጠር ይሄዳለሁ። ሰውየው አልብሶ አንገቱን ሊያስቆርጠው ነበረ።
የሳኦልን ልብስ አድርጎ ቢወጣ አንገቱን ነበር የሚቆርጠው ጎልያድ። እግዚአብሔር አብሮት የሚቆመው እግዚአብሔር በተናገረው ስፍራ ወይም አካሄድ ሲሄድ ነው። እግዚአብሔር ይርዳን። አሜን። ስለዚህ ወታደር ምን ያደርጋል አልኳችሁ? ትኩረቱ ላይ ፎከስ ያደርጋል፣ ያተኩራል። ተልእኮ ላይ አልኳችሁ። በጽናት ለመሄድ ትኩረት ላይ ማተኮር። ሶስተኛ ተልእኮ ላይ ማተኮር። ሶስተኛ ወታደር፣ የክርስቶስ በጎ ወታደር ተልእኮውን ለመፈጸም የተሰጠ ነው። ተልእኮውን ለግል ምኞቱ ለግል ዓላማው ሳይሆን ተልእኮውን ለመኖር ፈቃደኛ ነው። የክርስቶስን ተልእኮ የራሱ ያደረገ የተቀበለ ነው። አንዳንድ ሰው ቤተክርስቲያን መጥቶ ያው 30-40 ደቂቃ ሰብከናችሁ ምናምንም አንዳንዱ ሳይደሰት ነው የሚወጣው። ምን እንደፈለከው መጽሐፍ ቅዱስ የሚለው በጌታ ደስ ይበል ነው። አሜን። በጌታ ደስ ሲል ሌላው ይሟላል፣ ሌላው ይቃናል፣ ሌላው በሙሉ ጠፊ ነው። የማይጠፋው እግዚአብሔር ቃል ብቻ ነው። አሜን። ኢየሱስ ብቻ ነው። የቆምንበት ምድር እንኳን ያልፋል። ስለዚህ በማያልፈው እንደሰት። አሜን። የማያልፈውን እንያዝ። አሜን። አይናችን በክርስቶስ ላይ ይሁን። የምንኖረው በመጨረሻው ዘመን ነውና ብዙ የሚያስቱ መናፍስቶች ስላሉ እንጠንቀቅ። እግዚአብሔር ይርዳን። አሜን። አራተኛ በጎ ወታደር፣ የክርስቶስ በጎ ወታደር እውነትን ይጠብቃል። እውነትን የሚጠብቅ ነው የክርስቶስ በጎ ወታደር። ሐዋርያው ጳውሎስ ለጢሞቴዎስ ምን ይለዋል? ምዕራፍ 1 ቁጥር 12 ላይ ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም። ያመኑትን አውቃለሁ፣ የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቀው እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከኔ የሰማውን ጤናማ ቃል ምሳሌ ያዝ ይለዋል። አሜን። ስለዚህ ጤናማውን ቃል እውነትን ምን አድርግ ይለዋል? ጠብቅ፣ ያዝ፣ ወንጌልን ያዝ። እውነተኛ ወታደር ወንጌልን ይጠብቃል። ቃሉን አያዘርፍም፣ እውነትን አያዘርፍም፣ ተኝቶ አያዘርፍም። ለእውነት ይኖራል፣ ለቃሉ ይኖራል። ቃሉን አይሸጥም፣ አይሸቅጥም። አሜን። ቃሉን በጥንቃቄ እንድንይዝ እግዚአብሔር ይርዳን። አሜን። አያችሁ፣ የምንኖረው በውጊያ ውስጥ ነው። መንፈሳዊ ውጊያ አለ። የማወራው ስለ መንፈሳዊ ነው፣ ስለ ምድራዊ ነገር አይደለም። ስለ ስጋዊ ነገር፣ ስለ መንፈሳዊ ነገር ነው ማወራው። ታማኝነት ከሌለን በስተቀር ይህንን ዘመን ማለፍ አንችልም። ታማኝነታችን ይፈተናል። በተለይ በዚህ ዘመን በጣም የሚፈተነው፣ በጣም እንደ ወርቅ እንነጠራለን እና ሰዎችም እግዚአብሔርም ያየናል። ደግሞ በመጨረሻው ቀን በእሳት ያልፋል ይላል። ከተቃጠለ ይጎዳል። ስለዚህ የገነባ ነው፣ የሰራ ነው፣ የሮጥንበት ሁሉ በእግዚአብሔር ዙፋን ፊት በእሳት ያልፋል። አቤት የማን ነው የሚጸናልን? እግዚአብሔር ፍጻሜያችን ያሳምር። አሜን። ስለዚህ ወታደር ቃሉን የሚያውቅና ቃሉን የሚጠብቅ ነው። ቃሉን በጥልቀት የሚረዳ የክርስቶስ ወታደር የመጽሐፍን እውነት የሚረዳ ነው። ሐዋርያው ጳውሎስ ለጢሞቴዎስ ይህን ነው የሚለው። ምዕራፍ 3 ላይ በዚህ በሁለተኛ ጢሞቴዎስ ቁጥር 15-14 ላይ አንተ ግን በተማርኸውና በተረዳው ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ይለዋል። የተማርከው ከማን እንደሆነ ታውቃለህ። ከዛ ቁጥር 15 ላይ ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበት ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃልና ይለዋል። አውቀሃል። ስለዚህ የተማርከው ከእግዚአብሔር ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ልጆችም ሰላም የበዛ ይሆናል ይላል ቃሉ። አሜን። ስለዚህ ከእግዚአብሔር ተማረውን ነገር እንዲጠብቅ ይነግረዋል። እግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። አሜን። ኢየሱስ ጌታ ነው። ስለዚህ የክርስቶስ በጎ ወታደር እውነትን የሚይዝ ነው። አምስተኛ የክርስቶስ ኢየሱስ በጎ ወታደር ደፋር ነው። ደፋር ነው። ቅድም እንዳነበብኩት ምዕራፍ 1 ላይ ቁጥር 8 ላይ እንግዲህ በጌታችን በኢየሱስ ክርስቶስ ወይም በእስረኛው በእኔ አትፈር ይለዋል። በኢየሱስ አይታፈርም። አሜን። አይታፈርም። አሜን። ኢየሱስ ጌታ ነው። እግዚአብሔር አይኖቻችሁን ይክፈት። እግዚአብሔር አይኖችን ያብራ። እግዚአብሔር አይኖችን ያብራ። ሃሌሉያ። የክርስቶስ ወታደር አያፍርም። አትፈር፣ ደፋር ሁን ይለዋል። ደፋር ሁን። ዕብራውያን 10:35 እንግዲህ ታላቅ ብድራት ያለውን ድፍረታችሁ ምን አታርጉ ይላል? አትጣሉ። አትጣሉ። ድፍረትን
እንደ እግዚአብሔር ሐሳብ የሆነ በሆነው ነገር ላይ መድፈር፣ መከራን ለመቀበል መድፈር፣ ተቃውሞ ሲመጣ መድፈር፣ እውነትን ይዞ መቆም ያስፈልጋል። እስከ ሞት የታመንክ ሁን ስለሚል ማለት ነው። አሜን። አሁን እኮ እግዚአብሔር ለምን እንደዚህ እንደሚናገረን ታውቃላችሁ? በስፍራው ላይ ስለሌለን ነው። በስፍራው ላይ ብንኖር ሌላ መልእክት ነበር የሚመጣው። እኔ ደግሞ ከጌታን የተቀበልኩት ካልሆነ እኔ ልጠይቅ፣ ካልተቀበላችሁ ደግሞ እናንተ ትጠይቃላችሁ። ስለዚህ መስማቱ ይሻላል ለመመርመርም። የቤሪያ ሰዎች ልበሰፊዎች ነበሩ፣ ነገሩ እንደዚህ ሆኖ እያሉ መጽሐፍትን ይመረምሩ ነበር ይላል። እግዚአብሔር ይርዳን። አሜን። በጎ ወታደር ለመሆን ተጠርተሃል። ፈቃደኛ ነው ወይ ለመዝመት? ፈቃደኛ ነው ወይ ለመዝመት? ተልእኮውን ለመቀበል ፈቃደኛ ነሽ ወይ? ሃሌሉያ። የክርስቶስ በጎ ወታደር ስድስተኛ የግል ቅድስናውን ይጠብቃል። የግል ቅድስናውን የሚጠብቅ የሚከልል ነው፣ የሚከታተል ነው። ምዕራፍ 2 ላይ ወረድ ብለን ስናነብ ሆኖም ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፅ ይራቅ የሚል ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆመዋል ይላል። የጌታን ስም የሚጠራ ሁሉ ከአመፅ ምን ያርቅ? ይራቅ። ያለበለዚያ አንተ ትርቃለህ ማለት ነው። ይሰማል? ያው ቃሉ ላይ ጨምሬ አይደለም። ምክንያቱም ክፉዎች መጨረሻቸው ጥፋት እንደሆነ መጽሐፍ ቅዱስ ስለሚናገር እግዚአብሔር ከዚህ ይጠብቀን። አሜን። ስለዚህ ራሱን እንዲያጸዳ፣ እንዲያነጻ፣ የከበረ ዕቃ እንዲሆን ይነግረዋል። አሜን። ለክብር የተዘጋጀ ለበጎ ስራ የተዘጋጀ ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል ይለዋል። ክብር ለእግዚአብሔር ይሁን። አሜን። አንድ ሰው እግዚአብሔር ሆይ ተጠቀመኝ ብላችሁ አትጸልዩ፣ ጠቃሚ አድርገኝ በሉ ይላል። አሜን። ብዙ ሰው ጠቃሚ ሳይሆን ነው ተጠቀመኝ የሚለው። አያችሁ፣ ጠቃሚ መሆን አለበት መጀመሪያ ለመጠቀም አይደል እንዴ? አይደለም ወይ? አዲስ አበባ ስትልኩት ናዝሬት ወይም አዳማ ወይም ቢሾፍቱ ለሚሄድ ሰው እንዴት ነው አደራ የምትሰጡት? አረ እኔ ላኩ እኮ እዚህ ነው እዚህ ነው እንደ ላከኝ ብሎ እንደገና ግራ ለሚያጋባችሁ ሰው አደራ መልእክት ሰጣችሁ አትልኩትም አይደል? ሐዋሳ ሆኖ ይደውልላችኋል። እንዴት አደረከው ስጡ ምናምን ለሚል ሰው ስንት ጊዜ ነው ፌል ያደረግነው የጌታን ተልእኮ። እግዚአብሔር ይርዳን። አሜን። ስለዚህ ጠቃሚ አድርገኝ ማለት ያስፈልጋል። የሚታመንበት ሰው አደራ መወጣት የሚችል ሰው አድርገኝ ብሎ መጸለይ ነው የሚሻለው አለ። የዛኔ እግዚአብሔር ራሱ ይልከናል፣ እግዚአብሔር ራሱ ይጠቀመናል። አሜን። ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ አብራ የምትጸልይት አንድ ነገር ጌታ አለኝ አለች። አንድ ጉባኤ ልታገለግል እንደኔ ቆማ እንደዚህ በያቸው አለኝ መንፈስ ቅዱስ፣ በዘመመ ቤት የከበረ ዕቃ የሚያስቀምጥ የለም። ስለዚህ እኔ ክብሬን ለማምጣት ጊዜ አይወስድብኝም፣ ለመስራት ግን ቤት ለሆናችሁ ለመስራት ብዙ ጊዜ ይወስድባችኋል ብሎ አለኝ አለች። ይሰማል? እየፈረሰ ባለ ቤት ማን ውድ ዕቃ ያስቀምጣል? አልማዝ፣ ወርቅ፣ ሌላም ነገሮች ውድ ልብስ ታስቀምጣላችሁ? አታስቀምጡ። ስለዚህ ክብር ከፈለገ ክብር ለሚገለጥበት ሰው እንስራ። አሜን። እግዚአብሔር ይርዳን። አሜን። ይርዳን። አሜን። ይርዳኝ፣ ይርዳችሁ። ስለዚህ ራሱን በንጽህና ይዛል። እንግዲህ ወታደር በጎ ወታደር የምድሩ እንኳን ዲሲፕሊን ያለው ነው አይደል? ካለባበስ ጀምሮ ዩኒፎርም፣ ንጽህናው ምኑም ይጠብቅ አይደለም እንዴ? እዚህ መኝታው፣ ልቤቱ፣ ምኑ በጣም ኦርደርድ ነው፣ በጣም ስነ ስርዓት ያለው ነው አይደለም? የሰማዩ ደግሞ የበለጠ ሊሆን ይገባል። አሜን። እግዚአብሔር ይርዳን። አሜን። ስለዚህ የክርስቶስ በጎ ወታደር ግብረ ገብ ያለው ነው፣ ዲሲፕሊን ያለው ነው፣ ቅድስና ያለው ነው፣ ንጽህና ያለው ነው፣ ለግል ንጽህናው የሚጠነቀቅ ነው። አእምሮን፣ ነፍስን መንፈስ ነፍስ ስጋን ከሚያረክስ ነገር ራሳችሁን ጠብቁ አይደለም የሚለው? ነፍስ አእምሮ ማለት ነው አይደል? ነፍስ እውቀት አለ፣ ስሜት እና ፍቃድ የያዘው ማለት ነው። የማናየው በአይናችን የማናየው የውስጥ ማንነታችን አንደኛው ነፍሳችን አይደለም? ስለዚህ ሐሳባችን ሁሉ ይቀደሱ ይላል። እውቀታችን የተቀደሰ፣ ሐሳባችን የተቀደሰ፣ እይታችን የተቀደሰ። ዛሬ በኢየሱስ ስም የሚያረክስ ነገር ሁሉ የወደቀ ይሁን፣ የተመታ ይሁን በኢየሱስ ይመታ በኢየሱስ። ኢየሱስ ጌታ ነው።
7ኛና የመጨረሻ ነጥብ የክርስቶስ በጎ ወታደር ተልእኮን ይፈጽማል። አሜን። ተልእኮ ምን ያደርጋል? ጌታ ኢየሱስ ወደ አባቱ ሲጸልይ የሰጠኝን ስራ ጨርሼ አከበርኩ አለ። ፈጽሜ ሐዋርያው ጳውሎስ ሩጫውን ጨረስኩኝ አለ። እግዚአብሔር ጨራሾች ያድርገን። ጀማሪ ሳይሆን ጨራሽ፣ ጀምሮ የሚፈጽም አሜን። ተልእኮውን የሚፈጽም እና ሐዋርያው ጳውሎስ ይነግረዋል። ቃሉን ስበክ ይለዋል። ምዕራፍ 4 ላይ ቁጥር 2 ላይ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክ እያስተማርህ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ። ልክ እንደ ዛሬው ዘመን ማለት የልባቸውን ፓፓ አንተ በቃ ትጥሳለህ። እንደዚህ ነው ሰው መስማት የሚፈልገው። ወዴት ትጥሳለህ? መርሆን ሳታውቅ ወዴት ትጥሳለህ? ሲኦል ከምትገባ ምድር ላይ እንዲሁ ዘመንን ጨርሰህ ከኢየሱስ ጋር ይጓዝ አይሻልም ወይ? ስለዚህ መልእክታችን ቆመ አስተውለ ሰልፍን አስተካክል። አሜን። የማን ወታደር ነህ? መልክህ ማንን ያሳያል? ሩጫ ወደ ማን ነው? ተልእኮ የማንን ስራ ነው የሰራ ያለው? እነዚህ ከኋላቸው እናንተ የአባታችሁን ስራ ነው የምትሰሩት አላቸው። አባታችሁ ዲያብሎስ ነው አላቸው። ይሄው የእሱን ስራ ነው የምትሰሩት አላቸው። እግዚአብሔር ይጠብቀን። አሜን። እነሱም እንደሚሉ ታውቃላችሁ፣ እኛ የኪዳን ሕዝብ ነን፣ እኛ የእግዚአብሔር ሰዎች ነን፣ እኛ የእግዚአብሔር ልጆች ነን ሲሉ ኖ ስራችሁ እኮ ይመሰክርባችኋል። የኔን ስራ ይዩት አላቸው። እግዚአብሔር ይርዳን። አሜን። ላደርግ የሰጠኸኝን ስራ ፈጽሜ በምድር አከበርኩ አለ። ስለዚህ የእግዚአብሔር ሐሳብ ውድ ነው፣ በጣም በጣም ውድ ነው። ጥቂቶች ናቸው የሚያገኙት፣ ጥቂቶች። ቸርች እንኳን ታውቃላችሁ 50% ከ10 5 ናቸው የነቁት። በጣም ጥቂቶች። የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች። ስለዚህ ወደዛ ጥቂት ግሩፕ ውስጥ ለመግባት ራሳችንን እናለማምድ። አሜን። እንጠክን፣ እንቁም፣ እናስብ። መከራን ለመቀበል እንፍቀድ። ከኢየሱስ ጋር ለመጓዝ ወታደር መሆን ይጠይቃል። ወታደር ካልሆንክ አትችለውም። ታማኝ መሆን አትችልም። ወታደር መሆንን ይጠይቃል። እግዚአብሔር ይርዳን።